የረመዳን ወር በላጭነት ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃ አይለያችሁ። እንደተለመደው ዘወትር ማክሰኞ ወደ እናንተ የምናደርሰው የተለያዩ ኢስላማዊ ታሪኮችን፣ ትምህርቶችን፣ መጣጥፎችን ነው። ለዛሬም የረመዳን ወር በላጭነትን ወደ እናንተ ይዤላችሁ ቀርብ ያለሁኝ። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዛሬው ትምህርት እናምራ። የረመዳን ወር በላጭነት የረመዳን ወር በኢስላማዊ ቀመር 9ኛ ወር ነው። ረመዳን ከዓመቱ ወራት ሁሉ በላጭ ነው። አላህ ሱብሃነሁ ወተዓላ ከተቀሩት ወራት በበርካታ ነገር አልቆታል። ከእነዚህ ብልጫዎች መካከል የሚከተሉት ይገኙበታል። አላህ ሱብሃነሁ ወተዓላ የተከበረውንና እጅግ የላቀውን መጽሐፍ ቁርአንን በውስጡ በማውረድ የመረጠው ወር ነው። አላህ ሱብሃነሁ ወተዓላ እንዲህ ብሏል፣ እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩ ገላጭ አንቀጾች ሲሆን ቁርአን የተወረደበት የረመዳን ወር ነው። ከእናንተም ወሩን ያገኘ ይጹመው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ረመዳን ሲገባ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣናት ይታሰራሉ። አላህ ሱብሃነሁ ወተዓላ መልካምን በመስራትና ከመጥፎ በመራቅ ባሮቹን ወደ እሱ የሚመልስበትን ሁኔታ አመቻችቷል። ቀኑን የጾመና ሌሊቱን በመስገድ ቆሞ ያሳለፈ ሰው ያለፉት ወንጀሎቹ ይማሩለታል። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ እንዲህ ብለዋል፣ በእምነቱና አላህ ዘንድ ያለውን ምንዳ በማሰብ ረመዳንን የጾመ ቀደም ሲል የሰራው ወንጀል ይማርለታል። በእምነቱና አላህ ዘንድ ያለውን ምንዳ በማሰብ በረመዳን ወር ተራዊህና ተሐጁድ በመስገድ የቆመ ሰው ቀደም ሲል የሰራው ወንጀል ይማርለታል። ይህንንም ቡኻሪና ሙስሊም ዘግበውታል። የአላህን ፍራቻ ማጽናት። ጾም አንድ ባሪያ የሚወዳቸውን ነገሮች ወይንም ፍላጎቶች በመተው ስሜቱን በመጫን አላህን የሚገዛበት አምልኮ በመሆኑ በሁሉም ስፍራና ወቅት በድብቅም ሆነ በይፋ ነፍሱን በአላህ ፍራቻ እንዲያጸናና የአላህን ምርመራ እንዲያስተነትን ያደርገዋል።
አላህ ሱብሃነሁ ወተዓላ እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩ ህዝቦች ላይ እንደተጻፈ በእናንተም ተጻፈ ልትጠነቀቁም ይከጀላልና ብሏል። የጾም ትሩፋት። ጾም በኢስላማዊ ህግ የተደነገጉ በርካታ ትሩፋቶች አሉት። ከእነዚህም መካከል ጾመኛ ከአላህ ጋር ሲገናኝ በመጾሙ ምክንያት የሚያገኘው ላቅ ያለ ምንዳና ጸጋ ይደሰታል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጾመኛ ሁለት ደስታዎች አሉት። በሚያፈጥርበት ጊዜ የሚደሰተው ደስታና ከጌታው ጋር ሲገናኝ የሚደሰተው ደስታ ነው። ከገደበው ወሰን በመጠበቁ በስህተት ላይ ባለመዘውተር የበለጠ ቻይ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሐሰት ንግግርና በእሱም መስራቱን ያልተወሰው አላህ ሱብሃነሁ ወተዓላ ምግብና መጠጡን ከመተው ጉዳይ የለውም ብለዋል። ውሸት ማውራትና በውሸት መስራትን ያልተወሰው ለጾም የተደነገገለትን ዓላማ በስራ ላይ አላዋለም ማለት ነው። ችግረኞችን ማስታወስ መደገፍ። ጾም የተራበና የተቸገሩ ህይወትን የሚያካፍሉበትና ዓመቱን ሙሉ በችግርና በሰቆቃ የሚያሳልፉ ደሆችን ሁኔታ የሚያስተውልበት የአምልኮ ዘርፍ ነው። ትክክለኛ የአላህ ባሪያ ደሃ ወንድሞቹ ምን ያህል በረሃብና በጥማት እንደሚቸገሩ ያስተውላል። በመሆኑም ለእርሱ የእርዳታ እጁን በመዘርጋት የሚቻለውን ሁሉ ያደርጋል። በጀነት ውስጥ ከጾመኞች በስተቀር ማንም የማይገባበት ረያን የሚባል በር አለ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በጀነት ውስጥ ረያን የሚባል በር አለ። የትንሣኤ ቀን ጾመኞችም ይገቡበታል። ከእነሱ ሌላ ማንም በእርሱ በኩል አይገባም። የታሉ ጾመኞች ይባላል። ወዲያው እነሱ ወደ እርሱ ይነሳሉ። ከእነሱ ሌላ ማንም በእሱ በኩል አይገባም። እነሱ ገብተው ሲያልቁ ይዘጋል። ማንም በእሱ በኩል አይገባም። አላህ ሱብሃነሁ ወተዓላ የጾምን ምንዳ ወደ ራሱ አስጠግቶታል። እናም ክፍያውና ምንዳው ከቸሩ ከለጋሱና ከኃያሉ ጌታ ዘንድ የሆነለት ሰው ሊደሰትም ይገባል። አላህ ባዘጋጀለትም ሽልማት ይበሰር። አላህ ሱብሃነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ሲነግረን ጾም ሲቀር ሁሉም የአደም ልጆች ሥራ በራሳቸው ነው፣ እሱ ግን የኔ ነው፣ ምንዳውን የምከፍለውም እኔ ነኝ ይላል። እስካሁን ስታዳምጡ ስትከታተሉ ለነበራችሁ ቤተሰቦቻችን ከልብ እናመሰግናለን። ሳምንት በሌላ ርዕስ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።